ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው የካቲት 15 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 15 የሚነበብ ስንክሳር። ዕረፍቱ ለዘካርያስ ነቢይ። የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራኪዮ ነው። በገለዓድም መወለድ ባቢሎንን ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶችን ተናገረ። ኢዮሴድቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህናት ሆኖ የሚያገለግል ልጅን ትወልዳለህ፣ ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረለት፣ ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ፣ እርሱም በኢየሩሳሌም መቅደስን ይሠራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትንም ገለጠለት። ጌታችን በውርንጭላይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችንን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ፣ በነቢያት መቃብርም ተቀበረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአርባሃራ ሰማዕታት ቤተ ክርስቲያን ቅዳሴ ቤት። በዚችም ዕለት ሰብጥያ በምትባል አገር የሰማዕታት አርባሃራ ሰማይ ቤተ ክርስቲያናቸው ተከበረች። ይህችን ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚችም ዕለት በዓልን አደረገላቸው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔርም ምስጋና ይሁን አሜን። ዕረፍቱ ለአባ በፍንትዮስ። በዚችም ዕለት በገድል ተጠምዶ የኖረ አባ በፍንትዮስ አረፈ። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናንም ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳም ርቆ ወደሚገኘው በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብ 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60ና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችንን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋል።
ከገነትም ፍራፍሬዎችን ይሰጧቸዋል። ስለዚህም አባት ስለ እኒህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 15 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ